በጣም ብዙ ሰው ከሚጠይቀኝ ጥያቄዎች ውስጥ አንዱ ሶሻል ሚዲያ ላይ ኮንፊደንስ እንዴት ማሳደግ እችላለሁ ነው። ፐርሰናሊ እኔ ማስበው የሰው ልጅ ኮንፊደንስ ባይት ሰልፍ የራስን ኮንፊደንስ ለማሳደግ ከመሞከር በላይ የሆነ ነገር ላይ ጎበዝ መሆን የተሻለ ኮንፊደንስ ቢልድ ያደርጋል። ምን ማለት መሰላችሁ? ኮንፊደንስ ትረስት ላይ ነው የሚጠጋው ወይም የሚለጠፈው። የሆነ ነገር ላይ ትረስት ወይም እምነት ሲኖር እዛ ነገር ላይ ኮንፊደንስ አለ ይባላል። ሰው ራሱን ደግሞ እንዲያምነው ራሱን ትረስት እንዲያደርገው ደግሞ የሆነ ኤቪደንስ ወይም ምልክት ይፈልጋል። ያ ምልክት ከሌለ በጣም ከባድ ነው ኮንፊደንስን መገንባት። ምክንያቱም ምልክቱ ምናልባት እንግዲህ ከልጅነት ጀምሮ ቤተሰቦች እንድትገነባ ያደረጉ ነገር ሊሆን ይችላል። ቤተሰቦች ያመኑብህ ሊሆን ይችላል። የሆነ ስኪል ላይ ጎበዝ መሆን ሊሆን ይችላል። ስለሆነ ነገር ያለ እውቀት የተሻለ መሆን ሊሆን ይችላል። ብቻ በሆነ መንገድ ያን ኤቪደንስ ወይም ያን ምልክት መገንባት አለብህ። ለምሳሌ ልጅ አባቱ ላይ እምነት ሲኖረው በአባቱ ኮንፊደንስ ይኖረዋል በሚገርም ሁኔታ። ለምሳሌ የሆነ ቪዲዮ ኮመንሊ የምናውቀው ሀሳብ አለ አይደለም? አንድ ሰውዬ ገደል ላይ ተንጠልጥሎ ይሁን ብቻ የሆነ ነገር እና ሊያዝ ሲለው አይ አባቴን ጥራልኝ ይለዋል። ምክንያቱም አባቴ ቢከብደውም አይለቀውም። የሆነ አይነት እምነት ሲኖር ሰዎች ላይ እዛ ሰው ላይ ያለ ኮንፊደንስ አይደለም ራስ ላይ እዛ ሰው ላይ ያለ ኮንፊደንስ ይጨምራል ነው። ልክ እንደዛው ሰዎች ራሳቸው ላይ እምነትንና ኮንፊደንስን ስለ ራሳቸው ያላቸውን አመለካከት ማስተካከል የሚፈልጉ ከሆነ the first step should be evidence ወይ ማስረጃ። ያንን እውነት አእምሮህ እንዲቀበለው ማስረጃ ያስፈልጋል። ያ ማስረጃ ኮንፊደንስን እንድትገነባ ያደርጋል ነው። እስኪ 1 4 5 ነጥቦች እናውራ። ሰዎች ኮንፊደንሳቸውን ምን ይነካባቸዋል፣ ከዛ ደግሞ እንዴትስ ኮንፊደንስን ማስተካከልና ወደ ቦታው መመለስ ይቻላል የሚለው። የመጀመሪያው ሰው ኮንፊደንስን መገንባት የሚፈልግ ከሆነ ሪፒቲሽን ወይም ድግግሞች ላይ በጣም ጎበዝ መሆን አለበት። አንድ ነገር እስኪሰለች ድረስ እዛ ነገር ላይ መስራት አለበት። ምክንያቱም ኤክስፒሪየንስ ኮንፊደንስና ኤክስፒሪየንስ ትረስትን መገንባት ስለሚችል ቅድም እንዳልኩት ራስህን እንድታምነው ያን ነገር ደጋግመህ ማድረግ አለበት። ለምሳሌ ሰው መኪና መንዳት አይችልም። መኪና ግን የመጀመሪያ ቀን አስፋልት ላይ ሲወጣ ራሱን እያመነው፣ ሁለተኛ ቀን አስፋልት ላይ ሲወጣ ራሱን እያመነው ሰው መኪና መንዳት ኮንፊደንስ ይኖረዋል። ሌላ ቀን ምናልባት እንደዚህ ድራይቭ እያደረጋችሁ ልትነዱ ትችላላችሁ። ኖርማል፣ ምንም አዲስ ነገር የለው። ይሄ ግን የሆነው መጀመሪያ ቀን አይደለም። መኪና የነዳን ቪዲዮ ልንሰራ ቀርቶ ትልቅ መኪና እንኳን ካጠገባችን ሲያልፍ እንዴት እንደምንንቀጠቀጥ እናውቀዋለን አይደል? ጀማሪ ስንሆን ያ ምንድነው ፖይንቱ ካላችሁ የድግግሞሽ ማነስ፣ የኤክስፒሪየንስ ማነስ ነው። ስለዚህ አንዱ ኮንፊደንስን መገንቢያ መንገድ ድግግሞሽ ነው። በቃ እስከ ጥግ የሆነ ነገር መደጋገም ኮንፊደንሳችሁን በሚገባ ቡስት ያደርጋል፣ በሚገባ ያሳድጋል። ንግግር ስኪል ከሆነ የሚጎላችሁ ሰዎች ፊት ቆሞ ማውራት ከሆነ በተደጋጋሚ እየሰባበራችሁት እየፈራችሁ እየተጨነቃችሁ ሰዎች ፊት ለማውራት መሞከር ነው። ቪዲዮ ክሬት ማድረግ ከሆነ ሰዎችን ማስተማር፣ ቢዝነስ መጀመር፣ የሆነ ነገር ምንም ይሁን እዛ ኤሪያ ላይ በሆነ አጋጣሚ በነፃም ይሁን ተከፍሏችሁም ይሁን እድሉ ተሰጥቷችሁም ይሁን ብቻ ያን እድል ሚስ አለማድረግ ነው። በቃ በፍጹም ዋንስ ያ ነገር ላይ በጣም ስትደጋግሙት አእምሯችሁና ነርቭስ ሲስተማችሁ ስለሚቀበለው ያንን ጉዳይ ምንም አያስፈልጋችሁም ኤኒሞር። ምን ኮንፊደንስ፣ ሰልፍ ኮንፊደንስ ማለት ኦልሬዲ ትረስት ያደርጋል። ለምን? በቂ ኤቪደንስ እና ማስረጃ ስላለው the whole body brain nervous system በደንብ። ምክንያቱም ከዚህ በፊት ይሄን ነገር አድርገው ታውቃለህ፣ ምንም ችግር የለውም አዲስ ነገር አይደለም ይልሃል ጭንቅላት። ቤዚካሊ ኮንፊደንስ ያጣችሁበት ኤሪያ ላይ ድግግሞሽ፣ መታገል፣ መውደቅ፣ መነሳት በጣም ኢምፖርታንት። ሁለተኛው ሪፍሬሚንግ ሰልፍ ቶክ ይባላል። ከራሳችሁ ጋር የምታወሩት ነገር የምርም ሰልፍ ኮንፊደንሳችሁን የምርም ኤቪደንሳችሁን ይገለዋል። የምሬን ይሄን ምናልባት ከመንፈሳዊ አንግል መውሰድ ትችላላችሁ። ምናልባትም እኔ በአምሳሉ የተፈጠርኩ ሰው ነኝ። እኔ ምናልባትም እግዚአብሔር የሚወደኝ ሰው ነኝ። እግዚአብሔር ለኔ ብዙ ዋጋ የከፈለልኝ ሰው ነኝ ኢቭን ብላችሁ አስባችሁ ስለ ራሳችሁ በፍጹም የወረደና የወደቀ አስተሳሰብ ሊኖራችሁ አይገባም። ሰልፍ ቶክ ኮንፊደንስ ሊገል ይችላል፣ ኤቪደንሱን ይሸረሽረዋል። ለምሳሌ እናንተ በጣም የምታምኑት ትረስት የምታደርጉት ሰው አለ ብለን እናስብ። ከዛ ያ ሰውዬ ኮንስተንትሊ ሰዎች ይሄ ሰውዬ እኮ እንደዚህ ነው፣ ይሄ ሰውዬ እኮ አይችልም፣ ይሄ ሰውዬ ከዚህ በፊት ሲጋጭ አይቻለሁ፣ ይሄ ሰውዬ ከዚህ በፊት እንዲህ ሲሆን ይቻላል የሚል ወሬ አይደለም ኔጌቲቭ ቶክ ስለ ሰዎች ሶሻል ሚዲያ ላይ ስንሰማ ከዛ በኋላ እዛ ላይ ያለው ሰው እዛ ሰው ላይ ያለው ሀሳብ እየቀነሰባቸው አይደለም። ኪሩቤል እንደዚህ ነው፣ ኪሩቤል እንደዛ ነው እየተባለ ቢወራ ኪሩቤል ላይ ያላችሁ እምነት እየጠፋ አይደለም። ሰውም እንደዛ ነው። ራሳችንን በዛ መልኩ እኔ እኮ እንደዚህ ነኝ፣ እኔ እኮ አልችልም፣ እኔ እኮ ሰው ስቆብኛል፣ እኔ እኮ መልክ አያምርም፣ አፍንጫዬ ጠማማ ነው፣ ጸጉሬ የገባ ነው እያልክ ራስን የምታወራው ነገር ዴፊኒትሊ በጊዜ ሂደት ሸርሽሮ ሰዎች ፊት መቆም እንዲያቅት ያደርጋል። ስለዚህ እንዳልኳችሁ ቅድም ስፒሪቹዋልን ወይ ተጠቀሙ። የሚጠቅመውም እሱ ነው። እውነት ለመናገር እግዚአብሔር ለኔ ዋጋ የከፈለልኝ ፍጥረቱ ነኝ
አይደል ምንም አያንሰኝም መፈልግበት ቦታ ደርሳለሁ እኔ አቅም ባይኖርኝ እግዚአብሔር ያሳካልኝ እግዚአብሔር ይሰጠኛል ለምን ይከለክለኛል በሚል ስለራሳችሁ በተቻለ አቅም እንደው አሁን እንኳን አቅሙ ባይኖራችሁ እንደ ፊቸር እንዲኖራችሁ ሪፍሬም አድርጉት ብትወድቁ እግዚአብሔር ያነሳኛል ባይሳካ ነገ ይሻላል በቃ ብልጥ መሆን ያስፈልጋል ብልጥ እናንተን ሊደግፋችሁ ሊያድናችሁ ሊያተርፋችሁ ከሚል ሐሳብ ጋር ነው ከሚሆን ሐሳብ ጋር ነው መወገን ያለበት ሰው እንዴት ራሱን ሊያጠፋ ከሚችል ሐሳብ ጋር ይወግናል ሰው እንዴት የራሱ ጠላት ይሆናል ሶ ቤዚካሊ እኔ አረባም እኔ ድንጋይ ነኝ እኔ ተረገምኩ ነኝ እኔ ክፉ ነኝ የሚል ሰው እኮ ራሱን ይገባኛል ከምን አንፃር ልትሉት እንደምትችሉ ግን በቃ ዋሽታችሁም ቢሆን በፍጹም ራሳችሁን ሊጥላችሁ ሊያሸማቃችሁ ሊሰብራችሁ ከሚችል ሐሳብ ጋር አታብሩ በፍጹም ምክንያቱም ሰልፍ ኮንፊደንስ ይነካል ሰልፍ ኮንፊደንስ ትረስት ይነካል ሰልፍ ኮንፊደንስ ይነካል ሰልፍ ኮንፊደንስ ሲነካ ደግሞ ሽባ ነው የምንሆነው ከዛ በኋላ የነገር የማረጋገማችን የደከመ የሞተ ነው የሚሆነው ስለዚህ ቤዚካሊ በፍጹም በተቻላችሁ አቅም አትሊስት ድምጽ አውጥታችሁ አትሊስት ካፋችሁ ቃል አውጥታችሁ ኔጌቲቭ ሰልፍ ቶክ አትጠቀሙ በቃ በፍጹም አትጠቀሙ ሶስተኛ ደግሞ በጣም ማለት ነው ብቻችሁን ስትሆኑ የምታረጉት ነገር ተጠንቀቁ የሰው ልጅ ትሩ ካራክተሩ ትሩ እምነቱ እውነተኛ የሆነ ስለራሱ ያለው አመለካከት የሚነሳው አንዱ ተደብቆና ብቻውን ሲሆን የሚያረጋው ነው ይሄ የካራክተር መመዘኛ ነው ምክንያቱም ሰው ፊት ሼም ይዞን ተሳቀን አፍረን እንጠነቀቃለን ብቻህን ስትሆን ምን አይነት ሰው ነው ያ ነው ትሩ ማንነት ጭንቅላትም የሚያቆም ማንነት እሱ ነው ሰው ፊት ፕሪቴንድ የምታረጋውን ፐርፌክት ለመሆን የምትጥረውን አክት የምታረጋውን ይሄ ሽቶን ተቀብተ የምትወጣውን አይደለም አክቹሊ ብቻህን ስትሆን ያለህን ማይንድ ሴት ነው አእምሮህ የሚያቀው ሰዎች የሚያቁት ውጪ ምናወራውን ሶሻል ሚዲያ ላይ ምናወራው ምናምን ነው ነርቨስ ሲስተምህና ብሬን ወይ አእምሮህ የሚያቀው ደግሞ ተደብቀ ያለህን ማንነት ነው ሶ ያ ተደብቆ ያለው ማንነት በጣም መጥፎ ከሆነ የደከመ ከሆነ ዲስትራክቲቭ ከሆነ ኃጢያት የሚበዛበት ከሆነ የምሬ ነው ቀስ በቀስ ለራሴ ያለ አመለከት እየሞተ ይላል ሰዎች ፊት ስትቆም ያሳውሳል ያ አንተ እኮ እንደዚህ አይደለም ምን ለማያቀህ ትናንት እንዲህ ስታረጋ አድረ ዛሬ ሰው ፊት አሁን እንደ የተሻለ ሰው የውሸት ፌክ ነው ምን ሆኖ ማለት ነው ያ ፌክነስ ደግሞ ትንሽ ስንነካ ይፈነዳል አንችልም ለምን ውስጥ አላ ኮግኒቲቭ ዲዞናንስ አለ ይሄ ብዙ ሰው እንደውም አንድም ለስትረስ እና ለዲፕሬሽን የሚጋለጥበት ምክንያት እኮ እሱ ነው ለሰው ምናሳየው አለ የምር እየኖር ነው ያለው ህይወት አለ እሱ ሁለቱ ሲጋጭ ትታመማለህ በቃ ኢቭን እንኳን ፌክ ብታሳይ አይቀበለውም ውስጥ ተረተረት እንደሆነ ያቋል ውስጥ ውሸት እንደሆነ ያቋል በቃ ማንንም አታታልልም ደግሞ ሰው ራሱ ጋር ከተጣላ የሚያወራውም አይሰማም ከራሱም ጋር ሰላም የለውም ሰው ፊትም በኮንፊደንስና ስትለው አቅም የለውም ስለዚህ ምናልባት ኮንፊደንስን እየሸረሸረ ያለው ተደብቀህ የምታረጋው ነገር ነው ምናልባት ኮንፊደንስሽን እየሸረሸረው ያለው ሰው ፊት እንዳትቆም ያያረጋሻለው ሰዎች ምናልባት አንቺን ቅዱስ አድርገው ያስቡሻል ሰዎች ምናልባት ተሻለ ሰው እንደሆንሽ ያስቡሻል ሰዎች ምናልባት በጣም እንዳንቺ ጸሎተኛ መሆን እንዳንቺ የቤተክርስቲያን ሰው መሆን እንዳንቺ ብርቱ ጠንካራ ሰው መሆን ይመኛሉ ግን አክቹሊ አንቺ አይደለሽም ተደብቀ ለነሱ ነው እንጂ እንደዛ የምታስመስሉ አክቹሊ ህይወትሽ ላይ ምንም እውነታ የለም ብዙ የተደበቀ ነገር አለ ብዙ ተንኮል አለ ብዙ ውሸት አለ ብዙ ማጭበርበር አለ ያ ሲሆን ያማል ሰልፍ ኮንፊደንስ ይነካል በተቻለ አቅም ሰዎች መሃል ላለመቀላቀል ትጥሪያለሽ ኢቭን እንኳን ተቀላቀይ ሊድ ብቲ ኢነርጂ ያስታውቃል ፊትሽ ላይ የውሸትሽን እንደሆነ ከዛ ሞር ቀልደኛ ሞር ፌዘኛ የሚሆነው ነገር ሞር ይቀላል ለምን ሰው የምሬ ነው ኮንፊደንሱን ሲያጣ አንዱ የሚሆነው ነገር ብዬ ማሰው ብዙ ሰዎች ሊከፋቸው ይችላል ከቁም ነገር ወደ ፌዝ መጀመር ይጀምራል ምክንያቱም በቃ ይሄ እየሳቀ ምን ይያለ ኮንፊደንስ እንዳለው ለማሳየት ይሞክራል ያ እነዛ ጥያቄዎች እንዳይጠየቅ ማለት ነው እነዛ አሁን ያልኳቸው ነገሮች ሐሳቦች እንዳይረብሹት ፌዘኛ መሆን ቀልደኛ መሆን ጀጅመንቱ እንዳይኖር ይሄ በቃ ራስን ዝቅ አድርጎ ምክንያቱም በዛው ጥያቄን የምትጠየቃለው ብለን ስለምንፈራ በርግጥ በትክክል መናገር የምችለው ሰው የሚያረጋውና የሚኖረው ማች ካላረገ ኮንፊደንሱ ቀስ በቀስ ይሸረሸራል የፈለገ ቢያስመስል ማለት ነው አንጀቱ ይታመማል ከውስጥ ማለት ነው ውጪ ላይ ብታስመስል ውስጥ ቁስል ያለ ነው ሰዎች ሱሳይዳል ሲሆኑ በሚሊዮን የሚቆጠር ፎሎወር ኖሯቸው ራሳቸውን ሲጎዱ ስታዩ የምሬ ነው በቃ ለእናንተ የሚያሳያችሁ ነገር አለ ውስጥ እየተሰቃዩበት ያለኛ ያላየነው ነገር አለ ማለት ነው አይደለም ትሩሊ ማንነታቸውን አለም ያሳዩን ያለው ሶሻል ሚዲያ ላይ ማለት ነው የሚሰቃይ ማንነት ሳይድ አላቸው ያንን ሄልፕ የሚያደርገው ሰው ያስፈልጋል ያንን የሚያድነው ሰው ያስፈልጋል ያ ደግሞ አንተ ነህ ስለዚህ በፍጹም ተደብቃችሁ ሊያጠፋችሁ ማንነታችሁን ዝቅ ሊያደርግ የሚችል ሊያዋርዳችሁ የሚችል ነገር በተቻለ አቅም ላለማድረግ መሞከር ነው በግልጽ አድርጉት እያልኩ አይደለም እሱ ይብዛል ግን
ተደብቃችሁ የምታረጉት ነገር የምሬን ነው ፊታችሁ ላይ የሚነበበው እሱ ነው። አራተኛ ሰው የግሩፕ አኒማል ነው ወይም የግሩፕ ፍጥረት ነው። ሰው ከልጅነቱ ተፈጥሮን ካያችሁ በእንክብካቤ እንዲያድግ ነው እንደ እንስሳ ምናምን አይደለም። ሰው ራሱን እስኪችል ድረስ በጣም ብዙ የሰዎች እንክብካቤ ሰፖርት የሚፈልግ ነው። እንስሶችን ሌሎችን ዓለም ብታዩ በነገራችን ላይ ተወልደው ወዲያው ነው ማንነታቸውን የሚያገኙት። ገና ተወልዶ ገና ከማህፀን ዱብ እንዳለ እየተንገዳገደ ይቆማል። ከዛ ወዲያው እናቱ ስር መከተል ይጀምራል። ሰው ተወልዶ 3 አመት 4 አመት ሆኖት ለራሱ ምንም ሰፊሸንት አይደለም። ተወልዶ 10 አመት ሆኖት ራሱ ብዙ ሰፊሸንት አይደለንም። ያ ማለት በሰዎች ላይ ጥገኛ ሆነን የምናድግ ፍጥረቶች ነን። በሰዎች ውስጥ ነው ማንነታችን የሚሰራው። ስለዚህ ሰልፍ ኮንፊደንስ ማሳደግ የሚፈልግ ሰው ሰፖርቲቭ የሆነ ግሩፕ ያስፈልገዋል። ጤናማ የሱ ማደግ የሚያስደስታቸው፣ የሱ መለወጥ የሚያስደስታቸው፣ የሷ መለወጥ፣ የሷ ማማር፣ የሷ ስኬት፣ የሷ ማግባት፣ የሷ መውለድ፣ የሷ መማር፣ የሷ የተሻለ ቦታ መድረስ፣ ቢዝነሷ መሳካት ደስ የሚላቸው በቃ በርችልኝ የሚል አይነት ሰፖርቲቭ ግሩፕ ያስፈልጋል። ምክንያቱም እነዛ ሰዎች ራስ ላይ ያለህን እምነት እንድትገነባ ያደርጓል። ኢቭን እነሱ ማድረግ የሚችሉት ነገር እንኳን አንተን እንደምትችለው እንዲገባ ያደርጓል። ቀስ በቀስ እንደሚቻል ትረስት እንድትገነባ ቅድም እንዳልኩት ኤቪደንስ ወይም ማስረጃ እንዲሆን ይጠቅማል። በጣም ኢምፖርታንት ነው ሰፖርቲቭ ግሩፕ። ይሄ ከልጅነት ጀምሮ ነው በሚገርም ሁኔታ እና ልጆች ያላችሁ ለልጆቻችሁ፣ እህት ያላችሁ ለእህቶቻችሁ ነገ የምትወልዱ፣ እኛ ግን ኦልሬዲ ያለፈን ደግሞ እሱን ማስተካከል አለብን ማለት ነው። ምን ማለት ነው? ለምሳሌ አስተውላችሁ ከሆነ ልጅ ወንድ ልጅ የሚሆን ሴት ልጅ አባቱ አካባቢው ላይ ካለ ኮንፊደንሷ ይጨምራል አይደል? ሰዎች አትፈራም፣ ሰላም ትላለች፣ ወደ ኋላ የራሷ ሰው መኖሩን ቼክ ታደርጋለች። ውሻ አባወራው ካለ ይጮሃል በጣም አይደል? ወደ ኋላ እያየ እኔ አስታውሳለሁ ቤታውን እኔ ካለው ውሻው እነ ማዘር ቤት በጣም ነው የሚጮኸው ወደ ሰውየው እየሄደ ጭራሽ ለምን በቃ አለልኝ ኮንፊደንሱ ይጨምራል። ይሄ ሰውን ባህሪ ነው በነገራችን። ሰፖርቲቭ ግሩፕ ካለ እንትን ትላለህ። ሰዎች አንዳንዴ በጣም ሲጎዱ ምን ሲሉ ካያችሁ ወይ ጥሩ ሚስት ካላቸው ወይ ጥሩ ጓደኛ ካላቸው ብዙ ሰው ተችቷቸው እነሱ ሰላም ናቸው። ዋናው አንተ ጋር ያለው ሰፖርቲቭ ግሩፕ ነው ኮንፊደንስን የሚጨምረው፣ ራስን እንድታምነው የምታረገው ነገር ልክ እንደሆነ እንዲሰማ የሚያደርጉት። በዛው ልክ አጠገብ ያለው ሰው ደግሞ እንደማያድን ዞር ብሎ እንደማያይ ብትጎዳ ምንም ጉዳዩ እንዳልሆነ ከገባህ ደግሞ ይሸረሸራል ማንነት። የሆነ ነገር ቢሆን ምናምን አይደል? የነገር ቢሆን ማይዘስልኛል፣ የሆነ ነገር ቢሆን ማን ነው የሚያድነኝ የሚል ፍራቻ ዲፕ ዳውን ደም ስር ውስጥ ስለሚቀበር ደፍረህ ምንም አታረግም፣ ራስህንም አታምነውም። እና ይሄ መካድ የሌለበት ነገር ነው። ብዙ ነገራችን ሶሎ አይደለም። ይሄ የግል ፍጥረቶች አይደለም። ይሄ ሎንሊ ብቻዬን ሰርቫይቭ አደርጋለሁ ይሄ ብቻ ነው ምናምን ጥሩ ነው to an extent መጥፎ አይደለም ብቻንም ሰርቫይቭ ማድረግ። ምናምን ህይወት በምን መንገድ እንደሚጥለን ስለማናቀው ግን ደግሞ እንደ ሰው ሶሻል አኒማል ነን። ሴንስ ኦፍ ቢሎንጊንግ እንዴ ወታደሮች እኮ በቃ ጀግና አይዞ ምናምን ሲባል እኮ ይሄዳል እኮ ከፊት ሊቀድም አይደል? የዛን ያክል ነው ሰፖርት ግሩፕ ማለት ነው። ህይወትን እስከ መስጠት ድረስ ነው ደፋር የሚያደርገን። ምን ልል ፈልጌ ነው? ዴፊኒትሊ ሰፖርቲቭ ግሩፕ ከሌለን ምትተርበን ዝቅ ምታረገን ወደ ታች ማንንም እንዳልሆነን ምትነግረን የሆነ ነገር ይፈጠር እኔ አላቆም ብላ ልትክደን የምትችል አጋር እንዳለን ሲሰማን ወይም ጉዳዩን ያልሆነ አጋር እንዳለን ሲሰማን ቤተሰብ፣ አባት፣ እናት፣ የሥራ ባልደረባ አንተ ብትወድቅ አብረህ እየሰራው ነገ ሊያዋርድህ የሚጥር የሥራ ባልደረባ እንዳለ ከተሰማ ከባድ ነው። ኮንፊደንስ ማጣት የማይቀር ነው። ምንም ጥያቄ የለውም። ትቸገራለህ ኮንፊደንስ የሚባለው ነገር ራሱ በራሱ ለመገንባት። ሶ ዴፊኒትሊ ሰፖርት ሲስተም በጣም ወሳኝ ነው። ሰፖርት ሲስተም ሌላውና the most powerful ብዬ ማስበው ኮንፊደንስ ለመገንባት ትንንሽ ፕሮሚሶችን ኪፕ ማድረግ ነው። ትንንሽ ፕሮሚሶችን ብዙዎቻችን ሙከራችንም ጥረታችንም ትልልቅ የሆኑትን ፕሮሚሶቻችንን ለማሳካት ነው። ትልልቅ የሆነ ሐሳቦች ላይ ነው ኮንፊደንት መሆን የምንፈልገው። ጭንቅላት ግን በነገራችን ላይ ፕሮግሬሲቭሊ ነው ስላንተ ያለውን አመለካከት እያስተካከለ እየገነባ ቦታ እያስያዘ የሚሄደው። በትንሹ የታመነ በብዙ ይሾማል እንደሚባለው ጭንቅላት እንደዛ ነው የሚሰራው። በትንንሽ ነገሮች ላይ ቆራጥነትን ካሳየኸው፣ በትንንሽ ነገሮች ላይ ያልከውን እንደምታረግ ካሳየኸው፣ በትንንሽ ነገሮች ላይ እምነትህን እንደማትሰብር አቋምን እንደማትቀይር የምታሳየው ከሆነ ዴፊኒትሊ ቀስ በቀስ ኦኬ ኪራ የሚለውን ያረጋል። ኤቪደንስ ያገኛል አይደል? ለምን ትላንት ኪራ እነሳለሁ ብሎ ነበር ከእንቅልፉ ተነስቷል። ዳስ ናይስ። ስለዚህ ኦኬ አንተን ትረስት ማድረግ ይጀምራል። ደጋግሜ ስለ ትረስት ነው ወይም ስለ እምነት ነው እያወራሁት። የምሬን ነው። ትረስት ራስ ላይ እንዲኖር
ስለሰከስክ ትረስት አታረገውም ራስን ኤቪደንሱ ግን ወይም ማስረጃው ግብዳ መሆን አይተበቀው ጧት እነሳ ብሎ መነሳት ሊሆን ይችላል 2 ፔጅ አነባለሁ ብሎ ማንበብ ሊሆን ይችላል ቪዲዮ ቀርጻለሁ ብሎ የማያምር ቪዲዮም ቢሆን መቅረጽ ሊሆን ይችላል ዛሬ እንደዚህ ያረጋል ቴክስት አረጋለሁ ካምፓኒዎች ጋር ከሆነ እሱን አርገህ ማደር ዛሬ እንትናን አገኘዋለሁና ይሄን ጉዳይ አማክረዋለሁ ኮን ያን አርገህ እኔ ተቃቀለ ምንላቸው ነገሮች ዛሬ እስከ 6 ሰዓት ጾማለሁ ከሆነ እሷን ማድረግ እነዛ ማረግ ቀስ በቀስ ኪሩቤል ያለውን ያረጋል የቃሉ ሰው ነው የሚለውን ኤቪደንስ ወይ ማስረጃ እየገነባት ይላል ያ ማስረጃ ደግሞ at the end of the day ህይወት ላይ ትልልቅ ሹመቶች ላይ ትልልቅ አማራጮች ላይ ትልልቅ ኤክስፒሪየንሶች ላይ ራስን በደንብ እንድታምነውና ማረግ ያለብን እንደምታረግ ማስረጃ ይሆናል ያ ማስረጃ ደግሞ ዴፊኒትሊ እንዳልኩት ኮንፊደንስን ይገነባል ማለት ነው የመጨረሻው ምጨምርላችሁ ራስን መጠበቅ ነው በነገራችን ላይ ሰው አንዳንዴ ከማይንዱ አንዳንዴ ከቦዲው መለወጥ ሊጀምር ይችላል ምን ማለት መሰላችሁ አንዳንዴ በጣም ስትረስ ውስጥ ስትሆኑ ጭንቅላታችሁ ውጥር ሲል ማሰብ ሲያቅተው ከቦዲያችሁ ልትጀምሩ ትችላላችሁ አይደል ለምሳሌ ጭንቅላት በጣም ተወጠረ ማሰብ አቃተ ልበል እስኪ ኳስ ተጫወት ከጓደኞች ጋር ሊሆን ይችላል አይደል ወይ ዋና ወይ ቦዲ መንቀሳቀስ ቦዲ ሙቭ ማድረግ ሲጀምር ማይንድህን አፌክት ማድረግ ይጀምራል ማይንድ መቀየር ይጀምራል አንዳንዴ ደግሞ ቦዲ ዛል ይላል እንደዛ ሲሆን ደግሞ ከጭንቅላት ይጀምራል ልክ እንደዛው እኔ ለብዙ ሰው መክረው ሰልፍ ኮንፊደንስ ወደታች እንዳይል ራስን መጠበቅ የራሱን ሮል ይጫወታል ክሊን መሆን አለባበስን ማስተካከል ማታፍርበትን አይነት ነገር ማድረግ ከፀጉር ቁርጥ ከምታረገው ጫማ አይደለም ከምትለብሰው አለባበስ እንደዚህ አይነት ጀምሮ ለራስ ቦታ መስጠት አይደለም አሲምፕል አስ ዛት ቴኪንግ ሻወር አሲምፕል አስ ዛት ጫማን ሞልወል አሲምፕል አስ ዛት እነዚህ ቤዚክ የሚባሉ ነገሮችን በማረግ ጭንቅላትን ሰማው ሰፖርት ታረጋዋለህ በምን ምክንያት በምን ካልከኝ ፖዚቲቭ የሆነ ኤነርጂ ሰውነት ውስጥ ማይንድ ላይ እንዲኖር ምክንያቱም ሰው ማን ከደው እውነታ አለ ማናችንም ብንሆን አሁን ተነስተን ቀስቃሳ ሻወራችንን ወስደን ቆንጆ ንጹህ ልብስ ለብሰን ብንወጣና መጀመሪያ እንደነበረው ተነስተን ብንወጣ ኤነርጂያችን ዘሴ ማለት ነው ይካዳል ምንድነው ያረጋ ያ ቦዲ ላይ ያረከው ነገር ማይንድን አፌክት ስለሚያረጋው ነው አይደለም የሆነ ፖዚቲቭ ነገር አለ ያ ነገር ልክ እንደዛው ራስን በተወሰነ መልኩ እንድትወደው አይደለ ራስን በተወሰነ መልኩ አፕሪሺየት እንድታረጋው ሶፊት ስትቆም በኮንፊደንስ በነፃነት እንድታወራ ስለሚያግዝ እቺ ራሱ somehow ራስ ላይ ያለህን ኮንፊደንስ እንዲጨምር ያደርጋል የምሬን ነው ምንም ጥያቄ የለውም እኔ ዘነትኩ ቀን ኮንፊደንስ ይጨምራል አሁን እኔ ከልብስ ጋር ይጨምራል ያው ዋና አይደለም ምንም ጥያቄ የለውም ኮር መሰረቱ አይደለም ከውስጥ ባዶ ሆነ ስለዘነትክ ኮንፊደንስ ይኖርሃል የሚል ግምት የለኝም ግን ሰፖርት ግን ይጨምራል ራንደምሊ ብድግ ብዬ ካልጋ ተነስቼ ብሄድና አይደለም ሱፌን አርጌ በስከል ሽቶን ተቀብቼ ጫሜን አርጌና የሚያምር ዋው ዛሬ አምሮባል ተብዬ ቦታ ሴም አይደለም ምንም ጥያቄ የለም ያለችኝን አሮጌ ሸሚዝ ተኩሼ ሱሬን ተኩሼ ቆንጆ ጫማ አርጌ ቦታና አይደለም ብድግ ብዬ በሆነ ነገር ቦታ ሴም አይደለም ያ ኦኬዥኑ ቦታው ቢወስነው ሶ ዴፊኒትሊ ራስንም መጠበቅ ራስንም ከመጥፎ ነገሮች ማራቅ ኮንፊደንስ ይጨምራል የመጨረሻ ኖ ማለትም ኮንፊደንስን ይጨምራል በነገራችን ላይ የሆነ ሱፐር ፓወር አለው ማታምኑበትን ነገር ኖ ማለት መለማመድ ማትወዱትን ነገር ኖ ማለት መለማመድ ቀስ በቀስ ኮንፊደንሳችሁን ይገነባዋል ምክንያቱም the most እና the hardest thing ከባዱ ነገር ሰዎች ኖ ብሎ ማስቀየም ነው ማታምኑበት ነገር ከሆነ ግን ሰዎች መቀየም ይችላሉ you say ኖ ደግሞ ለሰዎች የሚለቀው ኤነርጂ ላይፉን ኢን ኮንትሮል ነው አይደለም የሚያረጋው ያቃል ኢሞሽናሊ ድሪቭን ወይም በስሜት የሚገፋ ሰው አይደለም የሚል መልእክት ስለሆነ የሚልከው ሰዎችም ሪስፔክት እንዲያደርጉ ያረጋል ሰዎች ጋር ሪስፔክት መደረግ ደግሞ ራስን እንድታምነውና መልሰ በራስ ኮንፊደንስ እንዲኖር ያረጋል ሆፕፉሊ እነዚህ ቲፖች ዴፊኒትሊ will help you ያስባለሁ ሶ በሌላስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ለዛሬ ግን እነዚህ ነበሩ እንደ ጊዜው ፐርሰናል ዲቨሎፕመንት ክላስ 09484863 ወይም ደግሞ ለማማከር አገልግሎት 09484863 መጠቀም ትችላላችሁ ሰላም